ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር። እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር። አሸናፊዎች 50,000 ብር፣ 30,000 ብር፣ 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ ባይብል ሻምፒዮንስ ላይ ይተላለፋል። ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረንና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። አሁን በቀጥታ ወደ ዙር 2 ነው የምንሄደው። የዙር 2 ተወዳዳሪዎቻችንን ስም እጠራለሁኝ። እንደተለመደው ሞቅ ባለ ሞራል ወደዚህ ትጋብዙልኛላችሁ። ሩት ሳምሶን፣ ምህረት ምትኩ፣ ኦሌቲ ዳዊት፣ ናዝራዊ አዲስ፣ ዘጸአት ካሳሁን፣ ምህረት ወንድማገኘው ወደዚህ ጋብዙልኝ ባካችሁ። ተወዳዳሪዎቻችን ወደ ቦታቸው እየመጡ ነው። አሁን ተወዳዳሪዎቻችን እንደምትመለከቱት ቦታቸውን ይዘዋል። ዳኞችም እንግዲህ ቦታቸው ላይ ነው የሚገኙት። ዙር 2 በዙር 1 አሸናፊዎች መካከል የሚደረግ ውድድር ሲሆን ጥያቄዎቹ የተነበበላቸውን ጥቅስ በየትኛው ምዕራፍ እና ቁጥር እንደሚገኝ መናገር ነው። ግልጽ ነው አይደል ቤተሰብ? እሺ ተወዳዳሪዎች ጥያቄው ከተነበበላቸው በኋላ ጥያቄው ከዳኞች ከተነበበላቸው በኋላ በ20 ሰከንድ ውስጥ ይመልሳሉ ማለት ነው። ግልጽ ነው ተወዳዳሪዎቻችን? በቀጥታ ወደ ዙር 2 ሩት ሳምሶን ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ተመልሷል። ምህረት ምትኩ ዳዊትም በእስራኤል ላይ የነገሰው ዘመን 40 ዓመት ነበር። በኬብሮን 7 ዓመት ነገሰ። በኢየሩሳሌምም 33 ዓመት ነገሰ። ሰለሞንም ከአባቱ በዳዊት ዙፋን ተቀመጠ፣ መንግስቱም እጅግ ጸና። አንደኛ ነገሥት ምዕራፍ 2 ቁጥር 11 ትክክል። ኦሌቲ ዳዊት ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣
ለንጉስም ቢሆን ከሁሉ በላይ ነውና። አንደኛ ጴጥሮስ 3:7 አልተመለሰም። ናዝራዊ አዲስ የጢሮስ ንጉስ ኪራም ለዳዊት በዘመኑ ሁሉ ወዳጅ ስለነበረ ሰለሞን በአባቱ ፋንታ ንጉስ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሰለሞን ሰደደ። አንደኛ ነገሥት ምዕራፍ 5 ቁጥር 1 ትክክል። ዘጸአት እግዚአብሔርም እንደነገረው ለሰለሞን ጥበብን ሰጠው። በኪራምና በሰለሞንም መካከል ሰላም ነበር፣ ሁለቱም ቃል ኪዳን ተጋቡ። አንደኛ ነገሥት ምዕራፍ 2 ከቁጥር 11 አልተመለሰም። ምህረት ወንድማገኘው ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያትና ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ልክ ነሽ። ሩት ያማረ ቃል ያማረ ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ምሳሌ 16 ቁጥር 24 ልክ ነው። ምህረት የሳባም ንግስት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። አንደኛ ነገሥት ምዕራፍ 10 ቁጥር 1 ልክ ነው። ኦሌቲ በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋን በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 9 አንደኛ ጴጥሮስ ምዕራፍ 4 ከ4 እስከ 5 ልክ ነው። ናዝራዊ የሚሄድበትንም መልካም መንገድ በማሳየት የባሪያዎችህንና የሕዝብን የእስራኤልን ኃጢአት ይቅር በል፣ ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብ ስጥ። አንደኛ ነገሥት ምዕራፍ 8 ቁጥር 36 ልክ ነው። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 16 ከቁጥር 3 አልተመለሰም። ምህረት ወንድማገኘው ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ይህ ቃል ይህ ነው። አንደኛ ጴጥሮስ ምዕራፍ 1 ከ4 እስከ 5 ልክ ነው። ሩት ሳምሶን
ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? አንደኛ ጴጥሮስ ምዕራፍ 4 ቁጥር 17። ልክ ነው። ምህረት ምትኩ። በመጨረሻው ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድማማቾች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። አንደኛ ጴጥሮስ ኦሌቲ ሕዝብህ እስራኤል አንተን ስለበደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩ ቢለምኑህም። አንደኛ ነገሥት ምዕራፍ 3 ከ7 እስከ 8 ተመለሰ። ናዝራዊ አዲስ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ በመጨረሻቸው ምን ይሆን? አንደኛ ጴጥሮስ ምዕራፍ 4 ቁጥር 17። ልክ ነው። ዘጸአት ወዳጆች ሆይ ነፍስን ከሚወጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። አንደኛ ነገሥት ምዕራፍ አንደኛ ጴጥሮስ ምዕራፍ 2 ወንድማጌ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። አንደኛ ጴጥሮስ 3:18። ልክ ነሽ። ሁለተኛ ዙር ጨርሰናል። ውጤት እናሳውቃለን። እሺ፣ ዙር 2 በተመለከታችሁት መልኩ ተጠናቋል። አሁን ተወዳዳሪዎችን በክብር ወደዚህ እንደጋበዛችሁልኝ በክብር ወደ ቦታቸው መልሱልኝ ባካችሁ። ወደ ቀጣይ ዙር ማን ይቀጥል ይሆን? ውጤቱን በቀጣዩ ክፍል ተከታተሉ። እስከዛው ደህና ቆዩን።